ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ፣ በዚህም ስምን የሚጠሩትን ይላል። ችግር ያለው እዚህ ስም ላይ አይደል? ስቲል ነው ሰዎች ከቸርች ውጪ ኢየሱስ የሚለውን ቃል ለመጥራት ይቸገራሉ። ኢቭን አማኝ እንደ ቀልድ የሚያወሩትን አይደለም ማወራችሁ፣ ኃይል ያለውን ስራ የሚሰራውን በመንፈስ ቅዱስ የሆነውን ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር አይደለም የሚለው ኢየሱስ ጌታ ነው ሊል እንዳይችል ስምህን የሚጠሩትን። በዛ ጊዜ የኢየሱስን ስም መጥራት ማለት ስምህን የሚጠሩትን የገደለው አይደል? አሁን ደግሞ ምንን ይሸከማል? ስሜ ያሳደድነውን ስም እኮ ነው አሁን ተሸክመን እየዞርን ያለ። ከመንደራችን ገፍተን ያወጣነውን ስም ምንም ነገር ቢባል ምንም ነገር ቢወራ ማንም ቢጠራ ምንም የማይመስለን ኢየሱስ የተባለ ጊዜ ግን ግራ የምንጋባበት ውስጣችን ያለ አጋንንት የሚቆጣበት የነበረውን ይሄንን ስም ራሱ ይዟት ተሸክሟት ይሄዳል። ስለ ስሜ ስንት መከራ ሊቀበል እንዲያስፈልግ እኔ አመለክታለሁ። ሽማግሌዎችና እነ ያዕቆብ ለዚህ ስም ነፍሳቸውን ከሰጡ ይላል። በጳውሎስና በበርናባስ እጅ ይሄን ደብዳቤ ልከናል ይላል። እሱ ብቻ አይደለም፣ ራሱም እንደዚህ ይላል፣ በየከተማው ምን አይነት መከራን እንደሚያጋጥመኝ ከመጀመሪያው ጀምሮ እየሰማው ነው። አሁን ደግሞ አጋቦስ የተባለው ደግሞ መጥቶ ደገመው። ስለዚህ እንዳትሄድ ባሉት ጊዜ እኔ ያላቸው ለስራት ሳይሆን ይላል፣ ይሄ ሲሰበክ ቀላል ለሞት እንኳን የተዘጋጀሁ ነኝ ይላል። ይሄንን ስም ይሰድቡት ዘንድ ግድ ብያቸው ነበር። በጣም ስቆጣ ሄጄ ኢየሱስ የሚለውን ስም ኢየሱስ ጌታ ነው ባሉበት አፋቸው እንዲሰድቡት አድርግ ነበራል። ስለዚህ ያለ እኔ ሐዋርያ ተብዬ እንኳን ልጠራ የማይገባኝ ነኝ። ለምን ሲባል የእግዚአብሔርን ቤተክርስቲያን ያሳደድኩ እድል አግኝቼ ለማገልገል እድል አግኝቼ ለመስበክ እድል አግኝቼ